ጤና ይስጥልኝ። ግንቦት 23 2018 ዓ.ም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። የጎላ ወታደራዊ ጠቀሜታ እንዳላት የሚነገርላት በላይ አርማጭሆ ወረዳ ቆላ ሮቢት ከተማ ላይ በተደረገ ተጋድሎ ፋኖ ጠንካራ እርምጃ በመውሰድ ከ20 በላይ የአገዛዙ ወታደሮችን ገድሎ ከተማዋን በቁጥጥሩ ስር ማስገባቱ ታወቀም። የበላይ ዘለቀ አርበኞች በከተማዋ ፖሊስ ጣቢያ ግቢ ውስጥ የነበረ መለስተኛም የጥይት ዲፖን በመስበር ከ25 በላይ ክላሽንኮቭ መሳሪያዎችንና ሌሎች ተተኳሾችን ማርከው እንዲሁም የጠላትን የምርጫ ቁሳቁሶች ሙሉ በሙሉ አውድመው አንጸባራቂ ድል ተቀዳጅተዋል። ታደምጡታላችሁ። በተያያዘ በዚያው በጎንደር ጠቅላይ ግዛት በሽንፋ ከተማና በአካባቢው በተደረገ ተጋድሎ 63 የአገዛዙ ወታደሮች ሲገደሉ 39 ወታደሮች ደግሞ በጽኑ ቆስለው በሞትና በሕይወት መካከል እንደሚገኙ ተረጋግጧል። በኦፕሬሽኑም ሬሽን ተተኳሽና ሰራዊት የጫነ አንድ ወታደራዊ ተሽከርካሪ ሙሉ በሙሉ በቦምብ መጋየቱም ነው የተነገረው። መረጃውን ታደምጡታላችሁ። በሌላኛው መረጃችን በደብረ ብርሃን ከተማ ዙሪያ ፋኖ ባካሄደው የተቀናጀ መብረቃዊ ኦፕሬሽን የጠላት ብልጽግና ቡድን ተላላኪ የሆኑ በርካታ ቁጥር ያላቸው የሪፐብሊካን ጋርድ አየር ወለድ ኮማንዶ አድማ ብተናና ሚሊሻ ኃይሎችን በመደምሰስ የላቀ ወታደራዊ ብቃቱን ማስመስከሩን አስታወቀም። በውጊያው የጠላት ኃይል በደረሰበት ከባድ ጉዳት የተሽመደመደ ሲሆን ከዘመናዊ ሹተር መሳሪያ ጀምሮ በርካታ ዘመናዊ ክላሽንኮቮችና ሌሎች የጦር መሳሪያዎች እንዲሁም በርካታ የጠላት ወታደሮች በፋኖ ቁጥጥር ስር ውለዋል። ተደምጦታላችሁ። በሌላኛው መረጃችን በአማራ ፋኖ ብሔራዊ ንቅናቄ የተላለፈውን የትራንስፖርት እገዳ መመሪያን ተላልፈው የአገዛዙን የክፋት አጀንዳ ለማስፈጸም ከዘንዘል አቅጣጫ ወደ ባህር ዳር ከተማ በመንቀሳቀስ ላይ በነበረው የጠላት ብልጽግና ተላላኪ ኃይሎች ላይ ድንገተኛና አስደንጋጭ ቦምብ ጥቃት መፈጸሙ ታወቀም። በዚህም በርካታ ወታደሮች ከነተሽከርካሪያቸው የተደመሰሱ ሲሆን የምርጫ ካርዶች ሙሉ በሙሉ መውደማቸው ታውቋል። እርምጃው የአማራ ፋኖ ብሔራዊ ንቅናቄን ትዕዛዝ የሚጥስ ማንኛውም ተላላኪ በየትኛውም ቦታ እንደማይሰወርና ከፋኖ እርምጃ እንደማያመልጥ በአደባባይ ያሳየ ነው ተብሏል። ታደምጡታላችሁ። በሌላኛው መረጃችን በደገር ከተማ በከባድ መሳሪያ ታጅበው ምርጫ አካሄዳለሁ በሚል እብሪት ተንቀሳቅሶ በነበረ የጠላት ኃይል ላይ ፋኖ መብረቃዊ እርምጃ በመውሰድ ከባድ ኪሳራ እንዳከናነበው ታውቋል። አርበኞቹ የጠላትን አጀንዳ በማክሸፍ የምርጫ ቁሳቁሶችን ሙሉ በሙሉ ያወደሙ ሲሆን የደረሰውን እልቂት ለመሸፈን የጠላት ኃይል ቁስለኛና አስከሬን ወታደሮቹን በበርካታ ተሽከርካሪዎች ወደ ደሴ ማጓጓዙም ተነግሯል። ታደምጡታላችሁ። ጤና ይስጥልኝ አድማጭ ተመልካቾች ቻችን እነዚህንና ሌሎች የዛሬ ግንቦት 23 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። የጎላ ወታደራዊ ጠቀሜታ እንዳላት የሚነገርላት በላይ አርማጭሆ ወረዳ ቆላ ሮቢት ከተማ ላይ በተደረገ ተጋድሎ ፋኖ ጠንካራ እርምጃ በመውሰድ ከ20 በላይ የአገዛዙ ወታደሮችን ገድሎ ከተማዋን በቁጥጥሩ ስር ማስገባቱን አስታውቋል። በከተማዋ ዛሬ ግንቦት 23 2018 ዓ.ም ከንጋት ጀምሮ በድሽቃና በሌሎች የቡድን መሳሪያዎች ስብጥር ተኩስ የታገዘ ውጊያ የከፈቱት በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ አርበኞች በከተማዋ ዙሪያ የነበሩ የጠላት ምሽጎችን ሰብረው በርካታ የአገዛዙ ወታደሮችን በመደምሰስ ከተማዋን በቁጥጥራቸው ስር አስገብተው ውለዋል። በተጋድሎ 20 ወታደሮች ሲገደሉ በርካታ የቆሰሉ ሲሆን 6 ወታደሮች ደግሞ እጅ ከፈንጅ መማረካቸው ታውቋል። በውጊያው በፋኖ አፈሙዝ ከተገደሉት መካከል ኢንስፔክተር ላጋይ የተባለ የፖሊስ አመራርን ጨምሮ ሌሎች ባንዳዎች እንደሚገኙበትም ተረጋግጧል። የከተማዋን ፖሊስ ጣቢያ የሰበሩት አርበኞቹ በወቅታዊ ጉዳይ ማለትም ፋኖን ትደግፋለህ፣ የፋኖ ቤተሰብ ነህ በሚል ሰበብ ታስሮ የነበሩ የግፍ እስረኞችን ማስለቀቅ መቻላቸው ታውቋል። በተጨማሪም በፖሊስ ጣቢያ ውስጥ የነበረም መለስተኛ የጥይት ዲፖን በመስበር ከ25 በላይ ክላሽንኮቭ መሳሪያዎችና እጅግ በርካታ ሳጥን ተተኳሽ ከዚህ አልፎ ሌሎች የጦር መሳሪያዎችን ማርከው ታጥቀዋል። አገዛዙ ነገ ግንቦት 24 2018 ዓ.ም አካሂደዋለሁ ብሎ ላሰበው የምርጫ ድራማ አዘጋጅቷቸው የነበሩም ኮረጆዎችና ሌሎች የምርጫ ቁሳቁሶች ሙሉ በሙሉ መውደማቸው ተረጋግጧል። ወደ ሌላኛው መረጃችን እናልፋለን። በሽንፋ ከተማና በአካባቢው በተደረገ ተጋድሎ
63 የአገዛዙ ወታደሮች ሲገደሉ 39 ወታደሮች ደግሞ በጽኑ መቁሰላቸው ታውቋል። በኦፕሬሽኑ ሬሽን ተተኳሽና ሰራዊት የጫነ አንድ ወታደራዊ ተሽከርካሪ ሙሉ በሙሉ ጋይቷል። በሽንፋ ከተማና በአካባቢው የይስሙላን የጨበራ ምርጫ ለማካሄድ የተንቀሳቀሱ የአገዛዙ ኃይል በምዕራብ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ በይሰው ካሳ ኮር ካራማራ ክፍለ ጦርና ከኦሜዳድ ክፍለ ጦር የተወጣጡ አርበኞች በተቀናጀ መብረቃዊ ኦፕሬሽን አከርካሪውን ሰብረውታል። እርምጃው የተወሰደው ትናንት ግንቦት 22 2018 ዓ.ም ምሽት ጀምሮ ሲሆን የጠላት ኃይል በደረሰበት ከባድ ሰብአዊና ቁሳዊ ኪሳራም የምርጫው ህልም በዜሮ ብዜት ተባስቶ መክኖበታል። ቀኑን ሙሉ መውጫ መግቢያ አጥቶ አስከሬንና ቁስለኛውን እያዝረከረከ ወደ ሽንፋና ዱባባ ከተማ በተናጠል እንዲፈረጥ ተደርጓል። በአሁኑ ሰዓት ሽንፋ ጤና ጣቢያ ንጹሐን ታካሚዎችን በማስወጣት የአገዛዙ ቁስለኛ ወታደሮችን እያከመ እንደሆነም ተሰምቷል። በኦፕሬሽኑ ሬሽን ተተኳሽና ሰራዊት የጫነ አንድ ወታደራዊ ተሽከርካሪ በአርበኞቹ ቦምብ ጋይቶ ከጥቅም ውጭ ተደርጓል። በአጠቃላይ በተጋድሎ 63 በላይ የጠላት ወታደሮች ሲገደሉ 39 ወታደሮች በጽኑ ቆስለው በሞትና በሕይወት መካከል ይገኛሉ። ቀሪው የጠላት ኃይል በጀግኖቹ የመይሳው ካሳ ልጆች የደረሰበትን ሽንፈት መራር ጽዋን መቋቋም አቅቶት አስከሬኑን እንኳን ሳይሰበስብ በተናጠል ፈርጥጧል። የጨበራ ምርጫ ፕሮግራሙም ሙሉ በሙሉ መክኖበታል። የአገዛዙ ጦር የደረሰበትን ሽንፈት ለማካካስ እንደተለመደው የበቀል በትሩን በንጹሐን ላይ አሳርፏል። በዚህም በአካባቢው አፍኳንቻ ተብሎ በሚጠራው መንደር ላይ በዙ 23 ጥቃት በመሰንዘር በርካታ ንጹሐኖችን ለጉዳት ዳርጓል። መኖሪያ ቤቶችን አውድሟል። የጠላት አስከሬን በአካባቢው ነዋሪዎች እንዲቀበር ሲደረግ ውሏል። ዛሬ ግንቦት 23 2018 ዓ.ም በተያያዘ በዚያው በጎንደር ጠቅላይ ግዛት ቀጠና በምዕራብ ፋኖ ብሔራዊ ንቅናቄ የተላለፈውን የትራንስፖርት እገዳ መመሪያን ተላልፈው የአገዛዙን የክፋት አጀንዳ ለማስፈጸም ከዘንዘሪማ አቅጣጫ ወደ ባህር ዳር ከተማ በመንቀሳቀስ ላይ በነበረው የጠላት ኃይሎች ላይ በተወሰደ ድንገተኛና አስደንጋጭ የቦምብ ጥቃት በርካታ ወታደሮች ሲደመሰሱ፣ ተሽከርካሪዎችም ከጥቅም ውጭ መደረጋቸው ታወቀም። በምዕራብ ፋኖ ብሔራዊ ንቅናቄ የተላለፈውን የትራንስፖርት እገዳ ተላልፈው የአገዛዙን አጀንዳ ለማስፈጸም ከዘንዘሪማ አቅጣጫ ወደ ባህር ዳር ከተማ በመንቀሳቀስ ላይ በነበረው የጠላት ብልጽግና ኃይሎች ላይ በምዕራብ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ሜጀር ጀነራል ባንታ ባተ ኮር ቃኝና መሐንዲስ አባላት ድንገተኛና እጅግ አስደንጋጭ የቦምብ ጥቃት ፈጽመውባቸዋል። የዲያስፖራ መገንጠያ 40 ኪሎ ሜትር ገባ ብሎ ከገበያ ማዕከሉ ፊት ለፊት በተወሰደው በዚህ ኢላማውን የጠበቀ የቅጣት እርምጃ የአገዛዙ ምርጫ አስፈጻሚዎችና አጃቢዎቻቸው ላይ ከባድ ኪሳራ ደርሷል። ይህ እርምጃ የፋኖን የላቀ የጦር ብልሃትና ምቃቅምን በግልጽ ያሳየ ሲሆን የምዕራብ ፋኖ ብሔራዊ ንቅናቄ ትዕዛዝን የሚጥስ ማንኛውም የጠላት ተላላኪ የትም በምንም ሁኔታ ቢሆን ከፋኖ እርምጃ እንደማይሰወር ያሳየ ነው ተብሏል። የምዕራብ ፋኖ ብሔራዊ ንቅናቄ በአራቱም የአማራ ግዛቶች ለተከታታይ 5 ቀናት የትራንስፖርት እንቅስቃሴ ማገዱ ይታወቃል። ሆኖም የህዝብን ትግል ችላ በማለት የአገዛዙን ፍላጎት ለማራመድ የሞከሩ ሆዳሞች በጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሜጀር ጀነራል ባንታ ባተ ኮር ቃኝና መሐንዲስ አባላት ድንገተኛ እርምጃ ወስደውባቸዋል። አርበኞቹ በከተማዋን ብርት ላይ የፈጸሙ ጥቃት አገዛዙ የቱን ያህል እንደተጋለጠና ፋኖ በጠላት ደጃፍ ላይ እንኳን መምታት እንደሚችል ያሳየ የጦር ጥበብ ነው ተብሏል። አማራ ፋኖ ብሔራዊ ንቅናቄ የወጣውን የትራንስፖርት እገዳ ትዕዛዝ ተላልፎ በሚገኝ ማንኛውም አካል ላይ የሜጀር ጀነራል ባንታ ባተ ኮር አባላት የሚወስዱትን የኃይል እርምጃ አጠናክረው እንደሚቀጥሉም በአጽንኦት ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ወሎ ቤት አማራ መረጃችን እናልፋለን። በደገር ከተማ በከባድ መሳሪያ ታጅበው ምርጫ አካሄዳለሁ በሚል እብሪት ተንቀሳቅሶ በነበረ የጠላት ኃይል ላይ ፋኖ መብረቃዊ እርምጃ በመውሰድ ከባድ ኪሳራ እንዳከናነበው ታወቀም። አርበኞቹ የጠላትን አጀንዳ በማክሸፍ የምርጫ ቁሳቁሶችን ሙሉ በሙሉ ያወደሙ ሲሆን የደረሰውን እልቂት ለመሸፈን የጠላት ኃይል ሙትና ቁስለኛውን ወደ ደሴ በተሽከርካሪ ሲያጓጉዝ ታይቷል። በወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 33ኛ ክፍለ ጦር እንዲሁም ከ71ኛ ክፍለ ጦር የተወጣጡ አርበኞች ባካሄዱት መብረቃዊ ኦፕሬሽን የጠላትን ኃይል አከርካሪ ሰብረው አንጸባራቂ ድል ተቀዳጅተዋል። በልጓማና በደገር ዙሪያ የሜካናይዝድ ኃይል የታጠቁ የጠላት ተላላኪዎች በጀግኖቹ ምኒልክ ዕዝ አርበኞች ክንድ ተደቁሰውና ተዋርደው ለመጡበት እንዲፈረጥጡ የተደረገ ሲሆን የብልጽግናው የምርጫ ድራማ እንዲመክን ተደርጓል። ኦፕሬሽኑ ትናንት ግንቦት 22 2018 ዓ.ም ለዛሬ ግንቦት 23 የተደረገ ሲሆን በደገር ከተማ ዙሪያ በሞርተር 82 በሞርተር 120 እና በአየር መቃወሚያ ታጅቦ የከፋ ጥቃት ለመፈጸም የሞከረው የጠላት ኃይልና አርበኞቹ አይቀጡ ቅጣት በመቅጣት ድል የተቀዳጁበትም
በተጋድሎ በልጓማ ከተማ ምርጫ እናስመርጣለን ብለው የተንቀሳቀሱ የጠላት ኃይሎች በማያዳግም እርምጃ እንዲበተኑ ተደርጓል። የምርጫ ቁሳቁሳቸውም ወድሟል። ፋኖ በከላላ ወረዳ ዙሪያ እያካሄደ ባለው የተቀናጀ ውጊያ አገዛዙ ሰራዊትና ሚሊሻን በማርገፍ ድል መቀዳጀቱን ቀጥሏል። የጠላት ኃይል ሙትና ቁስለኛውን ዛሬ ግንቦት 23 2018 ዓ.ም እስከ እኩለ ቀን ባለው በአምቡላንስ ወደ ደሴ ሲያመላለስ መታየቱም ታውቋል። የአማራ ሕዝብ ታሪክ የባንዳ መጫወቻ ሳይሆን የጀግንነት ማማ መሆኑን ያልተረዱም የአገዛዙ የፖለቲካ ድንክ ኃይሎች ፋኖ በሚቆጣጠረው ወሎ ቤት አማራ ምድር የሚወስዱት እያንዳንዱ ሙከራ ለራሳቸው መቃብር የሚቆፍር ጉድጓድ እንደሆነ የምኒልክ ዕዝ አረጋግጧልም ተብሏል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ምዕራብ አማራ ጎጃም ቀጠና እናልፋለን። በዘመቻ አንሻ ሰይድ አዊ ዞን ዚገም ወረዳ ጎሃ ቀበሌ መሽጎ በነበረ የሚሊሻ ስብስብ ላይ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር እርምጃ በመውሰድ ድል ተቀዳጀበትም። ትናንት ግንቦት 22 2018 ዓ.ም ምሽት በአዊ ዞን ጓጉሳ ወረዳም አንበላ ቀበሌ አካባቢ ወደ ቀበሌው የተንቀሳቀሰው የአብይ አህመድ ሰራዊትና የዚጋም ወረዳ ጓሃ ቀበሌ መሸገን ያገዛዙ ሚሊሻ ስብስብና አስተዳደራዊ መዋቅር ላይ ነው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር አርበኞች እርምጃ የወሰዱትም። የአገዛዙ ስብስብ ከወደ ፋኖ የተሰነዘረበትን እርምጃ መቋቋም ባለመቻሉ እግሬ አውጭኝ ፈርጥጧል። ዚገም ወረዳ ጎሃ ቀበሌ የነበረው የሚሊሻ ስብስብ ደግሞ ሙትና ቁስለኛ ሲሆን የብልጽግና አስተዳደራዊ መዋቅር ሙሉ በሙሉ ተደምስሷል። የአገዛዙ ኃይል በርካታ አባላት ሙትና ቁስለኛ የሆኑበት ሲሆን 5 ክላሽ 720 ተተኳሽና 2 አብራራው በፋኖ ቁጥጥር ስር ውሏል። ግንቦት 6 2018 ዓ.ም በዚያው አንበላ ቀበሌ ያለው የጠላት አስተዳደርን 88ኛ ክፍለ ጦር ሙሉ በሙሉ በመደምሰስ አንጸባራቂ ድል ተቀዳጅቶ እንደነበር ጣቢያችን መረብ ሚዲያም መዘገቡ አይዘነጋም። በተያያዘ በዚያው በምዕራብ አማራ ጎጃም ቀጠና 34ኛ ክፍለ ጦር በጠላት ፓትሮል ላይ እርምጃ በመውሰድ አንጸባራቂ ድል ተቀዳጀም። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር ትናንት ግንቦት 22 2018 ዓ.ም በአዋበል ወረዳ የጎዳና ተብሎ በሚጠራው ቦታ ላይ ወታደር አሳፍሮ ሲንቀሳቀስ በነበረ ፓትሮል ላይ በተደረገ የደፈጣ ጥቃት የአዋበል ወረዳ አስተዳዳሪ ብዙነህ አጃቤ የቆሰለ ሲሆን 3 የአድማ ብተና አባላትም መገደላቸው ታውቋል። ይህን የደፈጣ ጥቃት የፈጸሙት የ34ኛ ክፍለ ጦር አርበኞች በአገዛዙ ቤት ላይ ትልቅ ድንጋጤ የፈጠረ እርምጃ መውሰዳቸው ነው የታወቀው። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን እናልፋለን። በአገዛዙ እስር ቤቶች የተፈጸሙ አስነዋሪ የሰብአዊ መብት ጥሰትን በሚመለከት ኢሰመኮ ባወጣው ሪፖርት አጋለጠም። በአማራ ክልል በሚገኙ ማቆያ ጣቢያዎች የአገዛዙ የጸጥታ ኃይሎች በዜጎች ላይ የፈጸሙት ያለው ጭካኔ የተሞላበት ህገወጥ እስር፣ ድብደባ፣ የሰብአዊ መብት ረገጣና የፍርድ ቤት መብት መከልከል የኢትዮጵያ ሰብአዊ መብቶች ጉባኤ ባወጣው ሪፖርት ይፋ ሆነዋል። በባህር ዳር፣ ጎንደር፣ ሰሜን ጎጃምና ሰሜን ሸዋ ዞኖች አገዛዙ የፈጠረውን የሽብር ማዕከል የተመለከተው ሪፖርቶች ዜጎች ያለ ፍርድ ቤት ትዕዛዝ ለወራት እንደሚታሰሩና በአሰቃቂ ድብደባ እንደሚፈተኑ በማጋለጥ የፋሽስቱ አገዛዝ አስነዋሪ ገጽታን አሳይቷል። በአማራ ክልል በ32 የፖሊስ ጣቢያዎች ላይ የተደረገው ክትትል የአገዛዙ ኃይሎች ህግን በገዛ እጃቸው በመሻር በሰላማዊ ዜጎች ላይ ያደረሱት ያለውን የሰብአዊ መብት ጥሰት ማሳያ ሆኗል። ሪፖርቱ እንደሚያመለክተው አገዛዙ ወቅታዊ ጉዳይ በሚል ሽፋን ግለሰቦችን እስከ 7 ወራት ድረስ ያለ ፍርድ ቤት ውሎ በእስር በማቆየት የህግ የበላይነትን ረግጦ ይገኛል ብለዋል። በእስረኞች ላይ እየተፈጸመ ያለው የቃል ስድብ፣ ማስፈራራት፣ ድብደባና አካላዊ ቅጣት አገዛዙ ፖሊስ መዋቅሩን ተጠቅሞ በህዝብ ላይ እያካሄደ ያለውን የጭቆና ዘመቻን ያሳያል። ተጠርጣሪዎችን በህግ በተደነገገው የ48 ሰዓታት ጊዜ ውስጥ ፍርድ ቤት አለማቅረብና ቆልፎ ማስቀመጥ አገዛዙ ለራሱም ህግ የማይገዛ መሆኑን ያረጋገጠ ነው። ተጠርጣሪዎች የህግ አማካሪ እንዳያገኙ መከልከላቸው የአገዛዙን ኢሰብአዊ አሰራር በግልጽ የሚያሳይ ነው። ሪፖርቱ አገዛዙ ጥፋቱን ለመሸፈን የሚጠቀምበት የፕሮፓጋንዳ መሳሪያ ቢሆንም በክልሉ ላይ ያለውን እውነተኛ የመብት ረገጣ መደበቅ ግን አልቻለም ብሏል። ይህ አገዛዙ በየቦታው እየፈጸመ ያለው ግድያ፣ የዘፈቀደ እስር፣ የንብረት ውድመትና የሰብአዊ መብት ጥሰት የአማራ ፋኖ ለሚታገልበት ምክንያት አስረጂ ሆኖም ተገኝቷል። አድማጭ ተመልካቾቻችን መረጃዎቻችን ቀጥለዋል። አምነስቲ ኢንተርናሽናል በኢትዮጵያ ውስጥ የሚዲያ ፈና ብሶበታል ሲል ገለጸም። ዓለም አቀፉ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫ በኢትዮጵያ ውስጥ የሚካሄደው ምርጫ በማስመልከት በፕሬስ ነጻነት ላይ የሚፈጸመው ጥቃት ተጠናክሮ መቀጠሉን አስታውቋል። ከቅርብ ወራት ወዲህ የኢትዮጵያ ባለስልጣናት በነፃ ሚዲያዎች ላይ የዘፈቀደ እስር፣ በግዳጅ መሰወር፣ በህገወጥ መንገድ መከታተልና የሚዲያ ፍቃዳቸውን የመሰረዘ እርምጃ ሲወስዱ መቆየታቸውን አውስቷል። የድርጅቱ የምስራቅና ደቡባዊ አፍሪካ ዳይሬክተር ቲንግ
ቻጉታ ሲናገሩ የኢትዮጵያ ባለስልጣናት እየጨመረ የመጣውን የአምባገነናዊነት ባህሪያቸውንና በሚዲያዎች ላይ የሚፈጽሙትን ጭቆና በአስቸኳይ ማቆም አለባቸው ካለ በኋላም የስልታዊ እርምጃ መራጭ ዜጎች ከገለልተኛ ሚዲያዎች መረጃ እንዳያገኙ ማድረጉን ገልጸው ዓለም አቀፉ ማህበረሰብ ጫና እንዲያደርግ ጥሪ አቅርበዋል። ጋዜጠኞቹ ከመንግስት የሚደርስባቸውን የበቀል እርምጃ በመፍራት ራሳቸውን ሳንሱር እንደሚያደርጉም ጠቅሷል። ፖለቲከኞች መንግስትን ወይም ገዢውን ፓርቲ የሚተች መግለጫ ለሚዲያ ለመስጠት ፍርሃት ያደረባቸው መሆኑን ሌላኛው ችግር መሆኑን ለአምነስቲ አስተያየት የሰጡ ጋዜጠኛ አስረድተዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአፍሪካ ልማት ባንክ በዚህ ሳምንት በወጣው አህጉራዊ የኢኮኖሚ ትንበያ ሪፖርት እንደ አውሮፓውያን አቆጣጠር በ2024 የአፍሪካ አጠቃላይ የውጭ ዕዳ ክምችት ወደ 1.9 ትሪሊዮን ዶላር መጠጋቱን አስታውቋል። ሀገራት ከዓለም አቀፍ ለጋሾች የሚገኘው የእርዳታ ፍሰት መቀነስ፣ ከፍተኛ የዕዳ መክፈያ ወጪና የጂኦ ፖለቲካል ቀውሶች በፈጠሩ ጫና ውስጥ በሚገኙበት በዚህ ወቅት በደካማ የግብር አሰባሰብና በግልጸኝነት መጓደል ምክንያት ብቻ በየዓመቱ 494 ቢሊዮን ዶላር ያህል ያልተሰበሰበ የሀገር ውስጥ ገቢ እንደሚያጡ ባንኩ አስጠንቅቋል። ይህ ሪፖርት ለአፍሪካ ሀገራት በተለይም እንደ ኢትዮጵያ ላሉ ከፍተኛ ማክሮ ኢኮኖሚ ሪፎርም ማለትም የግብር ማሻሻያና ዲጂታላይዜሽን እያደረጉ ላሉ ሀገራት ትልቅ የማስጠንቀቂያ ደውል ነው ተብሏል። አህጉሪቱ ከምታገኘው ገቢ ውስጥ ለውጭ ዕዳ መክፈያ የሚውለው ድርሻ በ2017 ከነበረበት 23.7 በመቶ በ2024 ወደ 31 በመቶ ከፍ ማለቱ መንግስታት ለማህበራዊ አገልግሎትና ለረዥም ጊዜ መሰረተ ልማት ግንባታ ሊያውሉት የሚችለውን በጀት እየነጠቀ መሆኑን ያሳያል። ከዚህ በላይ በቅርቡ በመካከለኛው ምስራቅ በተቀሰቀሰው ቀውስ ምክንያት በሆርሙዝ የባህር ወሽመጥ ላይ የተፈጠረው የትራንስፖርት መስተጓጎል፣ የነዳጅና የደህንነት ወጪን መጨመር የምስራቅ አፍሪካ የኢኮኖሚ እድገት 6.6 በመቶ ወደ 5.9 በመቶ ያወርደዋል ተብሎ ተሰግቷል። ክሪቲካል እውነታው ግን የአፍሪካ የፋይናንስ ቀውስ የመጣው ከዕዳ መከመር ብቻ ሳይሆን የውስጥ ገቢን በአግባቡ ካለመሰብሰብና ከማባከን ጭምር መሆኑም ተጠቁሟል። ባንኩ እንዳለው ከሆነም በመንግስት ኢንቨስትመንቶች ላይ የሚታዩ የአሰራር ብክነት ብቻን በማስቀረት በየዓመቱ 299 ቢሊዮን ዶላር ማዳን ይቻላል ብሏል። ሪፖርቱ ኢትዮጵያ የነዳጅ ተሽከርካሪዎችን በማገድ ወደ ኤሌክትሪክ ተሽከርካሪዎች ያደረገችውን ሽግግር እንደ በጎ ተሞክሮ ቢያነሳም ሀገሪቱ በ2026 ልታስመዘግበው የምትችለው የ7.8 በመቶ የኢኮኖሚ እድገት ትርጉም የሚኖረው አሁን 14.1 በመቶ ይደርሳል ተብሎ ከተገመተው የዋጋ ንረት እናም ከውጭ ዕዳ አጣብቂኝ መላቀቅ ስትችል ብቻ መሆኑን የባንኩ መረጃ በተዘዋዋሪ ያመላክታል። አድማጭ ተመልካቾቻችን ለዛሬ ግንቦት 23 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። ከቀሪ የጣቢያችን ዝግጅቶች ጋር በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።